በአዲስ አበባ እምብርት በካሳንቺስ የአያት ሪል ስቴት እያስገነባ ያለው አዲስና አስደናቂ ፕሮጀክት። ይህ ፕሮጀክት የአዲስ አበባ የከተማ ምቾት ከሰፊ አረንጓዴ አካባቢ ጋር ያጣመረ ነው። የፕሮጀክቱ አጠቃላይ ገጽታ፣ የቤቶቹ አይነትና ስፋት እንዲሁም የቦታ ክፍፍልና መገልገያዎቹ ምን ናቸው፣ ስለ አከፋፈሉስ ምንስ ይመስላል የሚለውን በዝርዝር እናያለን። እስከ መጨረሻው ይከታተሉን። ሰላም ውድ የብሩክ ሪል ስቴት ዩቲዩብ ቻናል ቤተሰቦች እንደምን ዋላችሁ? እኔ ብሩክ ይርጋ እባላለሁ። የሀያት ሪል ስቴት ከፍተኛ የሽያጭ ባለሙያ ነኝ። እንዲሁም ዛሬ ላይ ስለ ካሳንቺስ ያሉትን መረጃዎች ልሰጣችሁን የመጣሁት። ዛሬ በአዲስ አበባ ልብ ውስጥ ወደምትገኘው የቅንጦትና ምቾት ተምሳሌት ወደ ሆነችው ካሳንቺስ ወስዳችኋለሁ። የዚያ አካባቢ ልዩ የኑሮ ዘይቤ እና የሀያት ሪል ስቴት እዚያ አካባቢ እየገነባ ስላለው ግዙፉ ዘመናዊና እጅግ ማራኪ ፕሮጀክት ሁሉንም ላካፍላችሁን የመጣሁት። ይከታተሉኝ። ካሳንቺስ በአዲስ አበባ ውስጥ ለመኖር እጅግ ተመራጭ አካባቢ ዝርዝር ውስጥ አሁን ላይ ግንባር ቀደም ሆናለች። በእርግጥም ካሳንቺስ ለመኖሪያነት ምቹ ናት የሚለውን ጥያቄዎች ብዙዎች ዘንድ ይነሳል። መልሱ ደግሞ በእርግጥም አዎ የሚል ነው። ይህም የሆነበት ዋና ምክንያት በአካባቢው ላይ እየተገነቡ ያሉ ግዙፍ መሰረተ ልማቶች እና ካሳንቺስ ራሷ የምትሰጠው በርካታ ዘመናዊና የተሟላ መገልገያዎች አሏት። እነዚህም መገልገያዎች ወይም በአካባቢው ስላሉት ነገሮች ምንድን ናቸው፣ በዙሪያውስ ምን አለ ብለን ስንጠይቅ፣ አንደኛ የእምነት ተቋማት መገኛ በአካባቢዋ አለ። ይህም የጊቢ ገብርኤል፣ እስጢፋኖስ ቅድስት ሥላሴ ካቴድራል ቤተክርስቲያን እንዲሁም የኪዳነ ምሕረት ካቶሊክ ቤተክርስቲያን፣ ካሳንቺስ ራኤል መካነ ኢየሱስ ቸርች፣ ባይብል አርሚ ኢንተርናሽናል ቸርች የመሳሰሉ ትልልቅ የክርስትና ቤተ እምነቶች ሲገኙ፣ በተጨማሪም አሊፍ ቶፊክና አልቶዋብ መስጊዶች ለእስልምና ተከታዮች ቅርብ ናቸው። ሌላው በአካባቢው ከሚገኙት ነገሮች በካሳንቺስ የበርካታ ዓለም አቀፍ ደረጃዎችን የጠበቁ ሆቴሎች መገኛ ነች። በአካባቢው እንደ ራድሰን ብሉ፣ ኢሊሊ፣ ኢንተርኮንቲኔንታል የመሳሰሉ የቅንጦት ሆቴሎች በአቅራቢያው በመሆናቸው እዚያ አካባቢ ቤት የገዛ ማንኛውም ሰው ቤቱን በውጭ ምንዛሪ የማከራየት ልዩ ዕድል አለው። በአሁኑ ወቅትም በተከናወኑ የኮሪደር ልማቶች በርካታ የከተማዋ ማስዋቢያ ስራዎች በካሳንቺስ በርካታ የሕዝብ መገልገያ አግኝታለች። አብዛኛዎቹ በአካባቢዋ ሱቆች፣ የንግድ ማዕከላት እንዲሁም ዘመናዊ የመኪና ማቆሚያ ተርሚናሎች ይገኛሉ። በተጨማሪም የእግር መሄጃ፣ የብስክሌት፣ የሕፃናት መጫወቻ ስፍራዎች በአካባቢው ላይ ሲኖሩ የሕዝብ ፕላዛ ካሳንቺስ ለሁሉም ነዋሪዎች ምቹ፣ ማራኪ ያደረጋት ነው። ሌላው በመዝናኛው ስፍራዎች እንዲሁም የትምህርት ተቋማት አይረሱም። እንደ አንድነት ፓርክ ያሉ ትልልቅ መናፈሻዎች፣ ዘመናዊ ቤተ መጻሕፍት በአቅራቢያውም ይገኛል። ለትምህርት ጥራት ደግሞ ፍሊፐር ኢንተርናሽናል፣ ስዊዲሽ ኮሚኒቲ የመሳሰሉ ዓለም አቀፍ ትምህርት ቤቶች እንዲሁም የመንግሥት ትምህርት ቤቶች በቅርበት ይገኛሉ። ሌላው በአቅራቢያው ደግሞ ከዚህም በተጨማሪ የተለያዩ የውጭ ሀገር ኤምባሲዎች፣ የውጭ ድርጅቶች እንደነ ዩኒሴፍ ቢሮዎች እዛ አካባቢ በመገኘታቸው ካሳንቺስ ለወደፊቱ የቤት ኢንቨስትመንት ትልቅ አማራጭ ነች። አሁን አያት ሪል ስቴት በካሳንቺስ ወደ 200,000 ካሬ ስፋት የሚሸፍን ሰፊ ቦታ በመውሰድ አሁን ለግንባታ ዝግጁ አድርጎ ትልቅ የግንባታ ስራን ጀምሯል።
ይህ ፕሮጀክት ከላይ ከተጠቀሱት የካሳንቺስ መገልገያዎች በተጨማሪም በራሱ በውስጡ አስደናቂ ዘመናዊ አምኒቲዎች ይዟል። ከጠቅላላው ቦታ ላይ 40% የሚሆነው የቤት ግንባታ ሲሆን 30% ግሪን ኤሪያ እንዲሁም ደግሞ 30% ደግሞ የአረንጓዴ ልማትን ነው የያዘው። ከዚህም በላይ እያንዳንዱ ነዋሪ የራሱ የሆነ ሚኒ ኮምፓውንድ ወይም የጋራ መገልገያ ቦታ ይኖረዋል። በዚህ ቦታ ውስጥ የመዋኛ ገንዳ፣ የቴኒስ፣ የእግር ኳስ መጫወቻ ስፍራዎችና የእግር ጉዞ መንገዶች አሉት። ይህ ሁሉ ምቾት በአንድ ቦታ ላይ ነው። አሁን ደግሞ የአያት ሪል ስቴት የካሳንቺስ ሳይት ላይ የምናገኘው የቤት አማራጮችና ዋጋቸውን ልውሰዳችሁ። ባለ አንድ መኝታ 40 ካሬ ጀምሮ ሲኖረው ይህም ማለት 40 ካሬ፣ 55 ካሬ እና 60 ካሬ ሜትሮች የቤት አማራጮች አሉ። ይህም ማለት ባለ አንድ መኝታ ነው። ባለ ሁለት መኝታ ደግሞ 80 ካሬ ሜትር ጀምሮ ሲኖረው ባለ 3 መኝታ ደግሞ 95 ካሬ፣ 105 ካሬ እንዲሁም 115 ካሬ አማራጮች አሉት። እነዚህ የራሳቸው ጠባይና ተጨማሪ የሰራተኛ ክፍልም አሏቸው። ባለ 4 ፔንትሃውስ ምንለው 140 ካሬ ጀምሮ እንዲሁም 160 ካሬ አማራጮችን ማግኘት ይቻላል። እነዚህ ከላይ የጠቀስኩላችሁ የካሬ አማራጮች የዋጋቸውም ሁኔታ በዚህ መልኩም ይለያያል። ይህም ማለት ሲባል ከ3ኛ እስከ 8ኛ ፎቅ የራሱ የሆነ ዋጋ አለው። ከ9ኛ እስከ 14ኛ የራሱ የሆነ ዋጋ አለው። እንዲሁም ደግሞ ከ15ኛ እስከ 25ኛ እንዲሁም ከ26 እስከ 30 ፎቅ ዋጋቸው ይለያያል። ያው ወደ ላይ ከፍ ሲል ዋጋውም ይቀንሳል ማለት ነው። ይሄ ሁሉ እንዳለ የቤቶቹ የግንባታቸው ሁኔታ በሁለት አይነት መልኩ ነው ግንባታው የሚካሄደው። አንደኛው በሙሉ ግንባታ ወይም ፉል ፊኒሽድ የሚባለው ነገር ሲሆን፣ ሌላው ደግሞ በከፊል ግንባታ ወይም ሰሚ ፊኒሽድ የምንለው ነው። ይህም ማለት ድርጅቱ ቤቱን ግንባታ 80% ያህል ይገነባና 20% ባለቤቱ ወይም ገዢው አካል ይገነባዋል ወይም ይጨርሰዋል ማለት ነው። ስለዚህ ይህ አማራጭ ታዲያ ተገኝቶ ነው። ተመልካቾቻችን፣ ተከታታዮቻችን ጥሩ እድሎችን ሀያት ይዞልን ነው የመጣው። ስለዚህ እነዚህን አማራጮችን በመጠቀም እንዲሁም ደግሞ የ60/40 ፓኬጅም አለው፣ የብድር አማራጭም አለው። ስለዚህ ውድ ደንበኞቻችን ይህንን ሙሉ ዝርዝሩን ያው ቴሌግራም ቻናሌ ላይ ስላለ እዛ ቴሌግራም ቻናል ላይ ገብታችሁ ማየት ትችላላችሁ ማለት ነው። ሌላው የክፍያው ሁኔታ ላይ ስንመጣ ቅድመ ክፍያችን ከ10% ጀምሮ አንድ ሰው ውል መዋዋል ይችላል። ከፍ አድርጎ በከፈለ ቁጥር ደግሞ ቅናሾችን ደግሞ ያገኛል። ይህም ማለት አንድ ሰው 40% ቅድመ ክፍያ ሲከፍል 8% ቅናሽ ይኖረዋል። 55% ቅድመ ክፍያ ሲከፍል 11% ቅናሽ ይኖረዋል። 70% ቅድመ ክፍያ ለሚከፍል 14% ቅናሽ ይኖረዋል። 85% ቅድመ ክፍያ ለሚከፍል 17% ቅናሽ ይኖረዋል። እንዲሁም 100% ቅድመ ክፍያ ለሚከፍል እስከ 20% ቅናሽ ያገኛል። ይህም ማለት ቅናሾቹ ከ780 ሺህ ብር ጀምሮ ማለት ነው። ሙሉ ዝርዝሩን የሂሳብ አከፋፈሉን ቴሌግራም ላይ አለላችሁ፣ እዛ ላይ አስቀምጬላችኋለሁ፣ ማየት ትችላላችሁ። እንግዲያውስ በተወሰነ መልኩ መረጃዎችን ሰጥቻችኋለሁኝ ስለ ካሳንቺስ አካባቢ።
ስለ አያት ሪል ስቴት አስደናቂው ፕሮጀክት ያለውን መረጃ ተመልክተናል። አሁን ደግሞ ወደ ዋናው ጥያቄ ስመልሳችሁ ከዚህ ሁሉ መረጃ ካዛንችስ ለመኖሪያነት ምቹ ናት ወይ? እናንተስ? አስተያየታችሁን ከታች በኮሜንት ሴክሽን ላይ አስቀምጡልኝ። ይህንን የአፓርታማ ለመግዛት እያሰቡ ከሆነ ሳይቱን ለመጎብኘት ቢሮአችን ለመምጣት ወይም ማናቸውም ተጨማሪ መረጃዎችን ለማግኘት ከታች በምናስቀምጥላችሁ ስልክ ቁጥር መደወል ትችላላችሁ። በቴሌግራም፣ በዋትስአፕ፣ በኢሞ በፈለጋችሁት ከውጭም ያላችሁ መደወል ትችላላችሁ። መልካም ጊዜ